የሄሉዬ ወዳጆች አድናቂዎች ሄሉዬን የምትወዷት በሙሉ የኔ ምርጦች እንግዲህ ያው ሄሉዬ ጠፍታለች፣ ምን ሆና ነው ዩቱብ ለምን አቆመች እያላችሁ ነው ብዙዎቻችሁና፣ ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዲሁም ደግሞ የሄሉዬ ወዳጆች አድናቂዎች ፈላጊዎች፣ ስትጠፋ ወዴት ጠፋችብን? አረ በህግ አምላክ ሄሉዬ ስታለቅስ አብራችሁ የምታለቅሱ ስትደሰት አብራችሁ የምትደሰቱ የሄሉዬ ቤተሰብ እንዲሁም ደግሞ የኔ ፈላጊዎች የኔ ምርጥ እህቶች ሰላማችሁ ጤናችሁ እንግዲህ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልልኝ እያልኩ የሄሉ መጥፋት እንግዲህ በነገራችን ላይ የሁላችንም ጥያቄ ቢሆንም ሄሉዬ ያው ከዩቱብ ላይ ነው እንጂ ቲክቶክ ላይ ላይቭ ጨምሮ ትገባለች፣ ያው ቪዲዮም ትለቃለች። ዩቱብ ግን ያው ናቲ ከሄደ ጀምሮ ድብርብር ብሏታል። ያው የምትወዱትን ሰው ሸኝታችሁ በሌላ መምጣት ይከብዳል እና በነገራችን ላይ የናቲን ኮሜንትማ ያለው የኔ ሴት የኔ ውድ እየተባባሉ ሲመልሱም ያው በምትለቀው ቪዲዮ ስርም አያችኋለሁ እና ያው ፍቅር ርቀት እንደማይገድበው ነው እኔ ከነሱ ያየሁት። የምሬን ነው የምላችሁና በዚህ አጋጣሚ ያው በመጥፋቷ ዩቲዩብ ቻናል ላይ ሄሉ ጠፍታለች፣ ቲክቶክ ላይ ግን አለች። ዛሬም ያው ላይቭም ገብታ ነበረ። እኔ ከላይቭ ላይ ፎቶዋን አምጥቻ ፖስትቻት ሄሉዬ ለምን ጠፋች ምትክዬ ለምን ዩቲዩቡን አቆመች እያላችሁኝ ነበረ። ለዚህ ግን ያው እኔ መልስ የለኝም። ምናልባት ናቲ ስለሄደ ነው ብዬ አሰብኩኝ፣ ብቻዋን ስለሆነች። ያው በፊትም በነገራችን ላይ ሄሉ አይዲያ አጣጣሚያው የፕራንክ ንግስት እንደሆነች ሁላችንም እናውቃለን። ከቤተሰብ ጋር መምጣት ትችል ነበር። ለምን ዩቱቧን እንደተወች አላቅም። ያው እሷ በጠፋሽ ቁጥር ያው ቻናሏ እየቀዘቀዘ ነው የሚሄደው፣ በጣም እይታ እየቀዘቀዘባት ነው የሚሄደው እና ምናልባት ደግሞ ያው በአዲስ ስራ ትመጣለች ብለን ተስፋ እናደርጋለን። ለአሁን ግን ያው ለፋሲካ በዓል አርባ ምንጭ ወደ ማዘርጋ ከሄደች ጊዜ ጀምሮ አሁንም ያው እዛ ሆና ነው ላይቭ ላይ ያዩዋትና ዛሬ እንደውም አባቷን እግር እያሻሸች አባቷ እየሳሟት እየመረቋት፣ በስማም እንዴት ደስ እንደሚል በነገራችን ላይ ምርጦችዬ እግዚአብሔርን እህቶቼ ምንም ነገር አይኖራችሁ፣ ምንም ነገር አይኖራችሁ፣ እናትና አባት ግን ይኖራችሁ። ማርያምን በቃ እኔ እንጃ። እኔስ ያው ለአባትነቱ አልታደልኩም፣ አባት የለኝም። በነገራችን ላይ አባቴ በልጅነቴ ነው የሞተው፣ የ10 ዓመት ልጅ ሆኜ። በነገራችን ላይ ብዙዎቻችሁ ያው አባት ያላችሁ ረጅም እድሜና ጤና ይስጥላችሁ። አባት ጣሙን አላቀውም። እኔ ግን እናት አለችኝ፣ እግዚአብሔር ለሷ ረጅም እድሜና ጤና ይስጣት። እናትም አባትም ሆና ያሳደገችኝ ጀግና ብርቱ ጠንካራ እናት አለችኝ እና የሄሉን አባት ሳያቸው እናቷ ስትደሰት ባለፈ ለፋሲካ ስገባ ቪዲዮ አልሰራውላችሁም እንጂ ያው ከእናንተ የሚያመልጥ ነገር የለም ውዶችዬ። ቲክቶክ ላይ አይታችኋታል ብዬ ተስፋ አደርጋለሁና ያው እንዴት እንደተደሰቱ እናት አባቷን ደግሞ ፀሐይ ያወጣቸው እግራቸውን እያሻሸች የእሳቸውንም ምርቃት እየተቀበለች እውነት እንዴት ደስ እንደሚል በቃ ሄሉ በነገራችን ብዙ ጊዜ ደጋግሜ ብየዋለሁና በጣም እንደወዳት ያደረገኝ አንደኛ ባህሪዋ ለቤተሰቦቿ ያላት ፍቅር፣ በተለይ ለእናትና ለአባት፣ በተለይ ደግሞ ለአባቷ። ሴት ልጅ ወደ አባቷ ታደላለች ይባላል አይደል? እንደዛ ይመስለኛልና እናቷንም በጣም ነው የምትወደው፣ ግን አባቷን ባሉበት ሁኔታም ይመስለኛልና ሁሌም ስለ አባቷ ተናግራ አጠግብምና በጣም መወዳት ሴት ልጅ ቤተሰቦቿን ስትወድ በጣም ነው ደስ የሚለኝ። ቤተሰቦቿን ስታከብር፣ ለቤተሰቦቿ ዋጋ ስትከፍል፣ በተለይ ብዙ ዋጋ ከፍለው እዚህ ደረጃ ላደረሷት ለእናትና ለአባት የእነሱ ውለታው ተከፍሎ አያልቅም አይደል? ይሄ እኮ ውለታ አይደለም ለእነሱ የምር የእኛን ያሳደጉበት ግዴታችን ነው። እና ሄሉዬ ያው እስካሁን እንግዲህ ዛሬ በዚህ አጋጣሚ እንኳን አደረሳችሁ ውዶችዬ። መጀመሪያ ላይ ይቀድም ነበረ፣ ዳግማ ታንሳይ ነው፣ ሳምንቱ ይሮጣል እና የዛሬ ሳምንት ፋሲካ ነበረ፣ ዛሬ ደግሞ ዳግማ ታንሳይ ነው እና የኔ ምርጥ እህቶች እንኳን ሁላችሁንም አደረሳችሁ አደረሰን በድጋሚ ብያለሁ ማለት ነው። እንግዲህ የዓመት ሰው ይበለን በድጋሚ በጤና በሰላም የዓመት ሰው ይበለን ሁላችንንም። እንግዲህ እንደዚሁ እንዳለን ለዓመቱ ደግሞ በሰላም ያደርሰን የኔ ውድ እህቶች ማለት ነውና ሄሉዬ እንግዲህ አባቷን እየተንከባከበች እስካሁን ከአርባ ምንጭ ወደ አዲስ አበባ እንዳልተመለሰች ነው። ዛሬ ከላይቭ ላይ እንዳዩዋት ሆኖ ላይቭ እዛ ሆናን የገባችው ቪዲዮም ለቃለች። አባቷን እግራቸውን እያሸች እየተመረቀች ግንባሯን እየሳሙ እሷም እጃቸውን ግንባራቸውን እየሳመች እንዴት እንደሚያስቀኑ የምር እኔ ለዛ ነው ምንም ነገር አይኖራችሁ ውዶችዬ። እናት አባት ካላችሁ ጌታን ዓለም ራሷን ሙሉ ነው የምትሆነው። እግዚአብሔር
እና እንግዲህ በዚህ አጋጣሚ እድሉን አግኝታችሁ እናት አባት ያላችሁ ተንከባከቡ፣ ካሁኑ ማለት ነው። የምትችሉትን በምትችሉት አቅም አድርጉ። የምትችሉትን ለእናት ለአባት የምትችሉትን አቅማችሁ የፈቀደውን እግዚአብሔር መቼም አትጸጸቱበት ማለት ነው። በጊዜ እያሉ ተንከባከቧቸው፣ ምርቃታቸውን ተቀበሉ። እኛ እዚህ ደረጃ ለመድረሳችን የእነሱ ምርቃት ነው ከእግዚአብሔር በታች። የምር የእናት አባት ምርቃት ያለው ሰው ደግሞ ቢንገዳገድ እንጂ መቼም አይወርቅም። እግዚአብሔርን እናት አባታችሁ ምርቃት ከተቀበላችሁ ፈተናዎች ሊያጋጥሟችሁ ይችላል እንጂ መቼም ወርቃችሁ አትቀሩም ከእግዚአብሔር በታች ማለት ነው። እና እድሉን ያገኛችሁ እናት አባት ያላችሁ ተንከባከቡ። የምትችሉትንም ኃላፊነት ተወጡ። ኃላፊነት አለብን። እነሱ እኛን ለማሳደግ ብዙ ዋጋ ከፍለዋል። የጥቁር ቀይ ሆነዋል። እና ቤተሰብ ያላችሁ እናት አባት ያላችሁ እናት አባታችሁን ተንከባከቡ በጊዜው ማለት ነው የኔ ምርጦች። ሄሉ እንግዲህ ያው በአዲስ ስራ እንደምትመጣ እንግዲህ እኔ ተስፋ አደርጋለሁ። ትመጣለች ብዬም አስባለሁ ቤተሰቦቼ እና የኔ ምርጦች። እንግዲህ ያው ሰሞኑን ብቻ ሳይሆን ናቲ ከሄደ ጀምሮ ሄሉዬ ጠፍጣለች። ጥፍትፍትን ያለችው ግን ደግሞ ያው በቲክቶኩ መንደር አልጠፋችም፣ እያየናት ነው። ከቲክቶኩን ብትጠፋ ነበረ የሚያሳስበው። ምን ሆና ነው ምንድን ነው እንል ነበረና ያው ከቲክቶኩ መንደርም እንዳልጠፋች ነው እኔ ያየዋት። ስትገባም ላይቭ እያየዋት ነው። እና እግዚአብሔር ይመስገን ከቤተሰቦቿ ጋር ብቻ ሰላም ትሁን፣ ጤና ትሁን። ከሱ ደግሞ እንትኑ ከሚከፍላት በላይ ደግሞ የእናት አባቷ በተለይ የአባቷ እንዲህ የተንከባከበቻቸው የአባቷ ምርቃት ከእንትኑ ክፍያ በላይ ነው ብዬ ነው የማስበው። የመሬኒቱ አሁን ቻናሏ ላይ በሰራ ተፍተፍ ብትል ታገኛለች አይደለ? ግን ከዛ የበለጠ ግን ዋጋ የማይወጣለት የማይተመንለት የአባት የእናት ምርቃት ቀላል አይደለምና እንግዲህ 15 ቀን አይደል ሳምንት ለፋሲካ ይመስለኛል ሄደችው። እንግዲህ ሳምንት ሞልቷታል። ትመጣለች ብለን ተስፋ እናደርጋለን።